ሰላም ጤና ይስጥልን ተመልካቾቻችን የመስከረም 30 2018 ዓ.ም የዕለተ አርብ ዜናዎቻችንን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁን ቆየው ረዴት ጌታቸው ነኝ። አርዕስተ ዜና የህወሓት አካሄድ ክልሉን ለባሰ ችግር የሚወስድ መሆኑን የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳኤ ገለጹ። በኢትዮጵያ የቀጠሉ ግጭቶች የ10 ዓመቱን የልማት እቅፍ ፋይዳው እንዲያንስ እያደረጉት መሆኑን ጥናት አመላከተ። ወደ ውጪ ስናልፍ በቬንዙዌላ ዋነኛ የተቃዋሚ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማትን አሸነፉ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያ የቀጠሉ ግጭቶች የ10 ዓመቱን የልማት እቅድ ፋይዳው እንዲያንስ እያደረጉት መሆኑን ጥናት አመላከተ። ኢትዮጵያ ውስጥ እየተካሄዱ የሚገኙ ግጭቶች የሀገሪቱን የ10 ዓመቱን የልማት እቅድ ፋይዳው እንዲያንስ እያደረጉት መሆኑን የኢትዮጵያ ኢኮኖሚክ አሶሲዬሽን ጥናት አመላክቷል። በተጨማሪም በሀገሪቱ ውስጥ የሚካሄደው ግጭት ምርትና ምርታማነት እንዲቀንስ፣ ማክሮ ኢኮኖሚው እንዳይረጋጋ፣ የሀገሪቱ ጥቅል ኢኮኖሚ በሚጠበቅበት ደረጃ እንዳያድግ በማድረግ በከፋ ድህነት ውስጥ የሚኖረውን የህብረተሰብ ክፍል እንዲጨምር እያደረገ መሆኑን ጥናቱ አመላክቷል። እንደ አውሮፓውያኑ አቆጣጠር ከ2001 እስከ 2023 ባሉት 22 ዓመታት ኢትዮጵያ ውስጥ የነበረውን አጠቃላይ ኢኮኖሚያዊ መዋቅርና የእድገት ሂደት የገመገመው የኢትዮጵያ ኢኮኖሚክ አሶሲዬሽን የ2025 የኢትዮጵያ ኢኮኖሚክ ጥናት በዓለም ከፈጣኖቹ የኢኮኖሚ እድገቶች አንዱ የነበረው የኢትዮጵያ ኢኮኖሚ ከ2016 ጀምሮ ግን ጠቅላላ የሀገር ውስጥ ምርቱና ጠቅላላ የሀገር ውስጥ ምርት የነፍስ ወከፍ ድርሻ እድገት እየቀነሰ መምጣቱን ገልጿል። የሀገሪቱ የማምረት አቅምም እስከ 2019 እያደገ መጥቶ የነበረ ቢሆንም ከዚያ ወዲህ ግን ባለበት መቆሙንና በአቅርቦትና በፍላጎት መካከል ያለው ክፍተትም በዚያው ልክ እየሰፋ መምጣቱን የጠቆመው ጥናቱ ይህም የዋጋ ግሽበቱን በከፍተኛ ደረጃ እንዲጨምር ማድረጉን ይገልጻል። በዚህም በአቅርቦትና ፍላጎት መካከል በተፈጠረው ሰፊ ልዩነት የተነሳ የተፈጠረው ከፍተኛ የዋጋ ግሽበት ለማክሮ ኢኮኖሚው ላለመረጋጋት ዋነኛው መንስኤ ቢሆንም በሀገሪቱ ውስጥ የሚካሄዱ ግጭቶች ምርትና ምርታማነት እንዲቀንስ የሀገሪቱ ጥቅል ኢኮኖሚ በሚጠበቅበት ደረጃ እንዲያድግና ማክሮ ኢኮኖሚው እንዳይረጋጋ በማድረግ የሀገሪቱን ኢኮኖሚ የበለጠ ችግር ውስጥ እየከተቱት መሆናቸውን አመላክቷል። የሀገሪቱ ብሔራዊ የድህነት ምጣኔ በ2018 እና 19 ከነበረበት 30.9 በመቶ በ2021 እና 22 ወደ 26.1 በመቶ ዝቅ ያለ ቢሆንም አሁንም ቢሆን በ2015 እና 16 ከነበረበት 24 በመቶ የበለጠ ሆኖ በመቀጠል ላይ መሆኑንና ከዚህም እየጨመረ የመሄድ እድሉ የሰፋ መሆኑን ያመላክታል። ይህም አሁንም ቢሆን የድህነት መጠኑ እየጨመረ እንዲሄድና በተለይም በከፋ ድህነት ውስጥ የሚኖረው የህብረተሰብ ክፍል ቁጥር እንዲጨምርና ኑሮም ከምንጊዜውም በላይ አስቸጋሪ እንዲሆን አድርጎታል። በህወሓትና በኤርትራ መካከል ጽምዶ በሚል የተፈጠረው ጥምረት የትግራይን ህዝብ የማይወክል ነው ሲሉ የቀድሞ የህወሓት አመራር ገለጹ። የህወሓት አካሄድ ክልሉን ለባሰ ችግር የሚዳርግ መሆኑን የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳኤ ገልጸዋል። በሀገሪቱ ውስጥ እየተካሄዱ ያሉ የእርስ በርስ ግጭቶች በጊዜ እልባት ያለማግኘታቸው ለሀገር ሉዓላዊነት መደፈርና ለጠላቶች በር እየከፈተ መምጣቱም ተገልጿል። ክስና ጣት መጠቋቆም የበዛበት የቀጠናው ስጋት ወደ ለየለት ጦርነት ሊያመራም እንደሚችል ዓለም አቀፍ የዜና አውታሮች ጭምር አርዕስተ ዜናቸው አድርገውታል። ቦጋለ ተስፋዬ የዓለም አቀፍ መገናኛ ብዙሃን ዘገባ እንደሚከተለው ዳስቶታል። ብዙዎች ያላቻ ጋብቻ ያሉት ጥምረት ለባህሩ በር ጥያቄ ከኢሳያስ የተወጠነ ሴራ በማዕከላዊ መንግስት ያኮረፈ ህወሓት የጠነሰሰው እርሾ ትላንት የተረገዘ የማይወለደው አስጨናቂ ምጥ ታሪክ የማይረሳው ቸለተኝነት ያስከተለው ፍጥጫ ሺዎች የተገበሩበት የደም ምድር ይህ የአኪልዳማዋ ሰሜናዊት ኢትዮጵያ የተፈጠረ የልጅ ልጅ የወረሰው ጥቁር አሻራ ነው። ሰሞነኛው ቃል ጽምዶ የሻዕቢያና የህወሓት የበሬ ካራጁ ውሎ የጠላት ወዳጄ የሚል ትርክት ያጣምረው የጅብና የአህያ ተረት አፍላ ፍቅር ወዲህ የጥይት ድምፅ የሰለቸው ምስኪን ህዝብ ጉልምስና የናፈቀው የሰሜን ወጣት መስዋዕትነት አላልፍላት ያለች የዛች ትግራይ እናት ያልታበሰ እንባ ወዲያ ማዶ በልቶ ማደር ብርቅ ሆኖባቸው ለጦርነት የሚማገዱ ታዳጊዎች ደግሞ ስቃዩ አላባራ ያላቸው የዛ ሰፈር ሴቶች ሲቃ በመቁረቢያ እድሜያቸው በስጋት የሚኖሩ አባቶች
ወልዳ የመከነች አሳድጋ ጧሪ ያጣች ማማ። ይህ ዘወትር የጥይት ድምፅ ከማይጠፋበት ከትግራይ ሰማይ ስር የሚሰማው ዋይታ ነው። ይህ ስልጣኔን ቀርማ ካስረከበች የአባቶች ምድር የሚጎሰም ነጋሪተ ጦር ነው። የአንድ አባት ልጆች የዘወትር ንትርክ ጠፋ ሲሉት እንደ ረመጥ ከተዳፈነበት ወጥቶ የሚፋጅ እሳት 100 ዓመታትን አልፎ ዛሬም ድረስ የዘለቀ መንግስታት ወርዶ ቢተካኩ እንኳን ያልሰከነው ውጥረት እያደር ጎምርቶ ይኸው ከሰሞኑ ጡዘቱ ተካሯል። የኢትዮጵያን 1/9 ቆዳ ስፋት ያላት ሀገር ኤርትራ 6 ሚሊዮን ህዝብ ይዛ ከ120 ሚሊዮን ህዝብ ባለቤቱ ሀገር ጋር ዳግም ጦር ልትማዘዝ አሉኝ ያለቻቸውን ግብረ አበሮቿን ሰብስባ በሀገር ውስጥ አኩራፊዎች ታጅባ ሉዓላዊቷን ሀገር ድንበር ጥሳ ከዘለቀች ክረምት አልፎ ክረምት ሄዷል። የነገሩ ስር መስደድ ውሎ አድሮ ቢከርም ሰሞኑን በኢትዮጵያ ውጭ ጉዳይ በኩል ለተባበሩት መንግስታቱ ድርጅት ዋና ጸሐፊ የተሰደደው የኤርትራን ሽኩቻ ይውልኝ ስሙልኝ መልእክት የጦርነቱን አይቀሬነት ምልክት ነው ሲሉ ዓለም አቀፍ ሚዲያዎች ትንበያቸውን እንዲያስቀምጡ ሳያስገድዳቸው አልቀረም። ያቺ ስለ ኢትዮጵያ የማልተኛው ሀገር አሉ ዶክተር ጌዲዮን ጢሞቴዎስ በደብዳቤያቸው። ያቺ ለኢትዮጵያ የማልተኛው ሀገር ሉዓላዊቷን ሀገር ተዳፍራለች። ድንበር አልፋ መጥታ የአልጀርሱን ስምምነት ጭምር ጥሳለች። ይባስ በውስጥ ጉዳይ ገብታ በማያገባት የራሷ ሲያርባት እንዲል ሆናለች። የውስጥ አኩራፊ ታጣቂዎችን በገንዘብ በመሳሪያና በሞራልም ጭምር የእኛ ልጅ በርቺ በርቺ ኋላ እንዳትረቺ አይነቱን የአገሬን ጭብጨባ እየለገሰች ነውና ተውበሏት ያቺን ሰው ለተመዱ ዋና ጸሐፊ የተላከ ደብዳቤ የውስጥ ገጾች ኃይለ ቃላት የታከሉበት የይውልኝ ስሙልኝ ክታብ ነበር። የክሱ ባለቤቶች የደርግን መንግስት ለመጣል የተጣመሩት ነገር ግን የዘመን ባላንጣዎቹ የአዛውንቱ ኢሳያስ ሻዕቢያና ደብረጽዮን እኔ ካልመራሁት የሚለው በምርጫ ቦርድ ህጋዊ እውቅናው የተነጠቀ ህወሓት ለችሎቱ ዋና ዳኛ ሲገልጹ ጅራፍ ራሱ ገርፎ ራሱ ይጮሃል አይነት ተመሳሳይ ማስተባበያ ሲሰጡ ግንኙነታቸውን ግን ሳይክዱ አልቀሩም። ድንበር ከፍተን የህዝብ ለህዝብ ግንኙነታችንን ለማሳደግ በጋራ እየሰራን ነው የሚል የምንታመጣላችሁ መልእክት አክለዋል። ብዙዎች በጥርጣሬ አይን ያዩት የሁለቱ ያልተለመደ ጥምረት የህዝብ ለህዝብ ግንኙነቱ ሽፋን ነው ሲሉ ገልጸውታል። የቀድሞ የህወሓት ከፍተኛ አመራር የነበሩት ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ የህወሓት አመራሮች ወንጀላቸውን ለመደበቅ የሰሩት የጦርነት ምሽግ ነው፣ እቺንማ አብረን እያለን እናውቃታለን ማንሽን ፈልጊ ሲሉ በተለይ የጊዜያዊ አስተዳደሩ ፕሬዝዳንት ይህንን የህወሓትና የኤርትራን ጥምረት ባለመቀበላቸው ሌላ እርምጃና ግፊት የተደረገባቸው እንደሆነም ገልጸዋል። ከማዕከላዊ መንግስቱ ጋር እየሰሩ የሚገኙት ጌታቸው ረዳ በበኩላቸው የትግራይ ህዝብ በጽምዶ የሴራ ወጥመድ መቼም አይጠመድም፣ ለማያውቁሽ ታጠኝ የሚል ምላሽ ለህወሓት አመራሮች መልሰዋል። ምንም እንኳን የትግራይ አክቲቪስቶች ምልከታቸው ላይ የቅል ቢሆንም እውነት የትግራይ ህዝብ በጥምረቱ ደስተኛ ነው ወይ? ያም ሆነ ይህ ግን በውጥረቱ ዙሪያ የፖለቲካ ተንታኞች ይህን አሉ። የውስጥ ችግሮቿን የቤት ስራ ያልተወጣችው ኢትዮጵያ ሌላ ፈተና ከጎረቤት ሀገር ኤርትራ የገጠማት ይመስላል ሲሉ ይጀምራሉ። ጥምረቱ እውነት ከሆነ ዓላማው ምንድን ነው? እስከ ምንስ ድረስ ሊዘልቅ ይችላል? ምናልባት ሌላ ደም አፋሳሽ ጦርነት በቀጠናው ሊቀሰቀስ ይችላል የብዙዎች ስጋት ነው። የፌዴራል መንግስት የሁለቱን ጥምረት እስከዛሬ በዝምታ መመልከቱ የብዙዎች ጥያቄ ሆኗል። የሁለቱ ጥምረት አሁን ላለበት ደረጃ ዋጋ ያስከፈለው የመንግስት ዝምታ ሌላው ቢቀር ሉዓላዊ ድንበሩን እንኳን ማስከበር ነበረበት ሲሉ ሌሎች በፊናቸው ኢትዮጵያ ከኤርትራ ጋር ጸብ ውስጥ ደፍራ የምትገባ ከሆነ የውስጥ ችግሮቿ ታክሎበት አደጋ መሆኑን ስለምታውቅ ነው ዝምታን መርጣ ወደ ተባበሩት መንግስታት ድርጅት ደብዳቤ መስደዷ ይላሉ። የዓለማችን በህዝብ ቁጥሯ ትልቋ ወደብ አልባ ሀገር ኢትዮጵያ የባህር በሯን ጥያቄ ማንሳቷ በተለይ ደግሞ የሀገር ውስጥ ሚዲያዎች ወደብ አይቀሬ የህልውና ጉዳይ ነው እያሉ በብዛት መዘገባቸው አንድም በዲፕሎማሲ ካልሆነም በጦርነት ቀይ ባህርን እንዘልቃለን የሚል ቅስቀሳ አድርገዋል ሲሉ አንዳንዶች የኤርትራን ስጋት ምክንያት አድርገው ያቀርቡታል። ምንም እንኳን ጠቅላዩ በተደጋጋሚ እኛ ከጎረቤቶቻችን ጋር ጦርነት አንፈልግም ቢሉም ጉዳዩ ግን ከወደ አስመራ በቀና ልብ ሳይታይ ቀርቷል። እናም ኤርትራ በአብይ አህመድ መንግስት ጦርነት ሳይከፈትባት ቀድማ የውስጥ ግጭቶችን በማባባስ የብልጽግና መንግስት ለባህር በሩ ያለውን ምኞት በጊዜያዊነትም ቢሆን ለማርገብ የተጠቀመችበት ዘዴ ነው ይላሉ በርካቶች። በ1983ቱ በጥምረት ሆነው የደርግን መንግስት የጣሉት ህወሓትና ሻዕቢያ አሁን የኢትዮጵያን መንግስት እንደዛ ለመሞከር ጊዜውም ቴክኖሎጂ ማይፈቅድም የሚሉ እንዳሉት ሁሉ የኢትዮጵያን ውስጥ የፖለቲካ ችግር ግንዛቤ ውስጥ አስገብተው ሊሳካ የሚችልበትን ድል ሰፊ ነው ሲሉም የሚያስቀምጡ ጥቂቶች አይደሉም። የዓለምን ሀያላት ለሁለት የከፈለው ይህ የቀጠናው ስጋት ወትሮም የኢሳያስ አፈወርቂ ቀኝ እጅ ነች የምትባለው ሳውዲ አረቢያንና ግብፅን ከኤርትራ ወገን ያሰለፈ ሲሆን የተባበሩት አረብ ኤሚሬቶች ከኢትዮጵያ ወገን ቀንደኛ ወዳጅ ነው በጉዳዩ ዙሪያ መምጣታቸው ስጋቱ የአካባቢውን ጂኦፖለቲካ ምን ያህል እንደሚረብሽ ለማወቅ ሙዜ መላጥ ያህል ቀላል አድርጎታል ይባልለታል። በህዳሴው ግድብ አሁንም ኩርፊያ ላይ ያለችው ግብፅ ኢትዮጵያ ግድቡን ውሃ ስታስተነፍስ
በጎርፍ እያጥለቀለቀችኝ ነው ብላ ክስ ከምታቀርበው ሱዳን ጋር በመጣመር ጦር መሳሪያ ለኤርትራ እያስታጠቁ ነው የሚሉ ምንጮች እንዳሉ ሆነው አሜሪካና የአውሮፓ ህብረትም ለጊዜው ዝምታን የመረጡ ቢመስሉም የኃይል ሚዛናቸው ወዴት ሊያመራ እንደሚችል የፖለቲካ ተንታኞች ቅድመ ትንበያቸውን አስቀምጧል። በፕሪቶሪያው ስምምነት እኔም መካተት ነበረብኝ በሚል አኩራፊ የነበረችው ኤርትራ 60,000 የሚሆኑ የአማራ ታጣቂዎችን አሰልጥና አስታጥቃለች የሚል ክስም ይቀርብባታል። ኤርትራ በበኩሏ አዲስ አበባ የኢሳያስ መንግስት ተቋም የሆኑ ዲያስፖራዎችን ቢሮ ሰጥታ ጭምር በዝግ እያሴረችብኝ ነው የሚል ክስ ስታቀርብ እናም ይላሉ ምክረ ሀሳባቸውን የሚያስቀምጡ የፖለቲካ ተንታኞች። እናም ሳይቃጠል በቅጠል እንዲሉ ቅድሚያ ኢትዮጵያ የውስጥ ችግሮቿን በንግግር መፍታት ይጠብቅባታል። የባህር በር ጥያቄዋን ከቀጠናው ሀገራት ጋር ሰላማዊ በሆነ መንገድ እንዴት በጋራ ተጠቃሚነት የወደብ ባለቤት መሆን ይቻላል የሚለውን ሀሳብ ከኤርትራ፣ ከጅቡቲ፣ ከሶማሊያና ከኬንያ ጋር መምከር ይጠበቅባታል። ኤርትራን ጉዳዩን በቀናናት በመመልከት ሉዓላዊ ክብሯን ሳይነካ የኢትዮጵያን ጥያቄ በቅንነት መመልከት አለባት ይላሉ አሸማጊያዎቹ። በተጨማሪም የፕሪቶሪያውን ስምምነት እንዳስፈላጊነቱ ናይጄሪያ፣ ደቡብ አፍሪካና ኬንያ ባሉበት በድጋሚ ቢጤን አይከፋም። የአፍሪካ ህብረት፣ ቻይናና ቱርክም ጉዳዩን በዝምታ ከማየት አልፎ ለቀጠናው ሰላም መፍትሄ አፈላላጊ መሆን አለባቸው የፖለቲካ ተንታኞች ምክር ሀሳብ ነው። ያም ሆነ ይህ ቀጣይ ኢትዮጵያ የምታስተናግደው ብሔራዊ ምርጫ እንዴት ይጠናቀቅ ይሆን? የትግራይ ጉዳይስ የፓርላማ ውክልናዊ ጉዳይ እንዴት ሊዘልቅ ይሆን? የኢትዮጵያ የውስጥ ግጭቶቿ ጉዳይስ መቼ መፍትሄ ያገኛል? ጊዜ የሚፈታው ጉዳይ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት የጻፈው ደብዳቤ ከእውነት የራቀ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት አስተባበለ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት በጥምረት ጦርነት ለመክፈት እየተዘጋጁ ነው ሲል ወንጀሉን ናሁ ቴሌቪዥን በትላንትናው ዕለት መዘገቡ ይታወሳል። በዚህ ጉዳይ ላይ ምላሽ የሰጠው ህዝብ የኢፌዴሪ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት የጻፈው ደብዳቤ ከእውነት የራቀ ነው ሲል ምላሽ ሰጥቶበታል። ህወሓት ዝርዝር ምላሹን ያካተተበትን ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊና ሌሎች አካላት መላኩም ተዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የጻፈውና የኤርትራ መንግስትና ህወሓትን የሚከስ ደብዳቤ ተከትሎ ሁለቱም አካላት ምላሽ ሰጥተዋል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም በግልባጭ ለአፍሪካ ህብረት፣ ኢጋድና ሌሎች ዓለም አቀፍ ተቋማት የላከው ደብዳቤ እንደሚመለከተው በኢትዮጵያ በኩል የቀረበው ክስ አደገኛና ከእውነታ ውጪ ነው ብሎታል። የኢትዮጵያ መንግስት የፕሪቶሪያን ስምምነት ከመተግበር ይልቅ የህወሓትን ስም ለማጥፋት እየሞከረ እንዳለ ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ በላከው ደብዳቤ አመላክቷል። ከዚህ በተጨማሪ የፕሪቶሪያ ስምምነት እየተጣሰ ነው ብሎ የተለያዩ ነጥቦች ያነሳው ህወሓት ተፈጻሚነቱን ለማረጋገጥ አዲስ ዓለም አቀፋዊ ተሳትፎ እንደሚያስፈልግ አሳውቋል። ይህ በእንዲህ እንዳለ የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጄኔራል ጻድቃን ገብረትንሳኤ የፌዴራል መንግስታቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን እንዲጠራ በቅርቡ ከአንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጠይቀዋል። ጄኔራል ጻድቃን በትግራይ በአሁኑ ወቅት መንግስት የለም ሲሉ በሰጡት ቃለ ምልልስ ላይ ጠቅሰዋል። የአዳዲስ ክልሎች የበጀት ድልድል የፍትሃዊነት ጥያቄ ተነሳበት። ይህ ጥያቄ የተነሳው የ2017 ዓ.ም አፈጻጸም ሪፖርትና የ2018 ዓ.ም የፌዴሬሽን ምክር ቤት የስራ እቅድ ለምክር ቤቱ በቀረበበት ወቅት ነው። በዚህም ጊዜ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል አንዳንድ የምክር ቤት አባላት ጥያቄ አንስተዋል። ሀብታማ አያሌው ተጨማሪ አላት። የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳዮች ቋሚ ኮሚቴ ሪፖርት ለምክር ቤቱ ያቀረበ ሲሆን የአዳዲስ ክልሎች በጀት ድልድል ፍትሐዊነት ጥያቄ አስነስቷል። የ2017 ዓ.ም አፈጻጸም ሪፖርትና የ2018 ዓ.ም የፌዴሬሽን ምክር ቤት የስራ እቅድ ለምክር ቤቱ ሲቀርብ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል በአንዳንድ የምክር ቤት አባላት ዘንድ ጥያቄ ተነስቶበታል። ቋሚ ኮሚቴው ባቀረበው የአፈጻጸም የእቅድ ሪፖርት ላይ ጥያቄ ያነሳው የምክር ቤት አባላት ፍትሐዊ የበጀት ድልድል የሚያሰፍን አዲስ ድጎማ በጀት ድልድል ቀመር በስራ ላይ ለማዋል አስፈላጊ መሆኑን አያይዘው ገልጸዋል። ማክሰኞ መስከረም 27 ቀን 2018 ዓ.ም በዋለው የፌዴሬሽን ምክር ቤት 6ኛ የስራ ዘመን 5ኛ ዓመት አንደኛ መደበኛ ስብሰባ ለክልሎች የሚከፋፈለው በጀት አንዱ መከራከሪያ አጀንዳ ሆኖ ውሏል። አዳዲስ ክልሎችም አሁን በሚሰራበት የበጀት ቀመር በፍትሐዊነት የተጠቀሙ አይደለም ከሚለው በተጨማሪ የፌዴራል የመሰረተ ልማት ግንባታዎች ፍትሐዊ ተደራሽነትና መጓተትም
ጉዳዩ በአባላቱ ዘንድ ጥያቄን አስነስተዋል። በጀትን በተመለከተ የምክር ቤቱ አባላትም ለቋሚ ኮሚቴ ባነሷቸው ጥያቄዎች ይዘጋጃል የተባለው አዲስ ቀመር ለምን ዘገየ? የበጀት ቀመር ዝግጅት ላይ ክልሎች መሳተፍ የለባቸውም ወይ? እየተሰራ ባለው የበጀት ቀመር አዳዲስ ክልሎች በቂ እውቅና አላገኙም ወይ? ከአጠቃላይ የአገሪቱ በጀት አንጻር የክልሎች ድርሻ ዳግም ቢታይ በበጀት ቀመሩ መሰረት እስከ መቼ ነው የሚገነባው? በፍትሃዊነትም የምናገኘው የሚሉትም ተያያዥ ጥያቄዎችም ቀርበዋል። የበጀት አጠቃቀም ጉዳይን የተመለከቱ ጥያቄዎችም አባላቱ አንስተዋል። በሚኒስቴር መስሪያ ቤቶች የሚመደቡ በጀቶችን በአግባቡ ስራ ላይ ስለመዋላቸው በቂ ክትትል ቢደረግም እንዲሁም በየዓመቱ በጀት የሚያዝ ስራ ከመሰራት እኩል የበጀት አፈጻጸም ተገቢነት ኦዲት ቢካሄድ የሚሉ ጥያቄዎችም ተንጸባርቀዋል። አንዳንድ የምክር ቤቱ አባላትን በበኩላቸው ከበጀት ጉዳይ ጋር በማያያዝ መሰረተ ልማቶችን የተመለከቱ ጉዳዮችን ጠይቀዋል። የኤርፖርቶች ግንባታ ዘግይቷል፣ የመንገዶች ግንባታ ተጓቷል ያሉት የምክር ቤት አባላቱ የፌዴራሉ መንግስት ለሚያካሂዳቸው የመሰረተ ልማት ስራዎች ክልሎች ካሳ እንዲከፈላቸው መገደዳቸው በበጀትም ሆነ በመሰረተ ልማት ስርጭት ላይ ተጨማሪ ጫና እየፈጠረ ነው የሚሉ ጥያቄዎችም ለቋሚ ኮሚቴው ቀርበዋል። ለእነዚህ ጥያቄዎች ምላሽና ማብራሪያ ያቀረቡት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ አዲስ የበጀት ቀመር ለማዘጋጀት ወሳኝ ጉዳይ መረጃ መሆኑን ተናግረዋል። የፕላንና ልማት ሚኒስቴር እንዲሁም የኢትዮጵያ ስታቲክስ አገልግሎት ተለዋውጧል ከሚሉት የሀገሪቱ ሁኔታ ጋር አብሮ የሚሄድ መረጃ የሚያቀርቡ ከሆነ ምክር ቤቱ መረጃውን ተንተርሶ ቀመር ለማዘጋጀት ዝግጁ መሆኑን ገልጸዋል። ቀመር ማለት መረጃ ነው። አሁን ያለው ቀመር በተዘጋጀበት ዓመት የነበረ መረጃ ነው። በመሰረተ ልማት ስርጭትና በሀብት አስተዳደር ላይ ክትትል የሚያደርገው እኛ ሳንሆን የህዝብ ተወካዮች ምክር ቤት ነው ሲሉም አቶ ኃይሉ አብራርተዋል። የቋሚ ኮሚቴው ምክትል ሰብሳቢ አቶ አሻርሊ ሀሰን በበኩላቸው እየተሰራበት ያለውን የበጀት ቀመር በአዲሱ ለመተካት በአገር አቀፍ ደረጃ የህዝብና ቤት ቆጠራ ማካሄድ እንደሚጠይቅም ገልጸዋል። ያም ቢሆንም አዳዲስ ክልሎች መፈጠራቸው አዲስ የአስተዳደር መስሪያ ቤቶችና መዋቅር መብዛት ማስከተሉን በመጥቀስ ይህ ደግሞ ተጨማሪ የበጀት ጫና መፍጠሩን አስረድተዋል። የበጀት ቀመሩ እስኪስተካከልና ሁሉም ፍትሃዊ የሚለውን አዲስ አሰራር እስኪተገበር ድረስ የመንግስት ፖለቲካዊ ውሳኔዎችን የሚጠይቁ ጉዳዮች ስላሉ በዚህ አግባብ ቅሬታዎች እንደሚስተናገዱም አክለዋል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የቬንዙዌላ ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ
የኖቤል የሰላም ሽልማት አሸነፈች። በቬንዙዌላ ዋነኛ የተቃዋሚ ፓርቲ መሪ የሆነችው ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት ተሰጥቷታል። በኦስሎ የሚገኘው የኖርዌይ የኖቤል ተቋም ሽልማቱን በዛሬው ዕለት የኖቤል ኮሚቴ ይፋ እንዳደረገው ለቬንዙዌላ ህዝቦች ዴሞክራሲያዊ መብቶችን በማስፈን ፍትሐዊና ሰላማዊ ከአምባገነንነት ወደ ዴሞክራሲ ለመሸጋገር ላደረገችው ያለሰለሰ ጥረት የሰላም የኖቤል ሽልማትን ተቀብላለች። ፕሬዚዳንት ትራምፕ የኖቤል የሰላም ሽልማትን ለመሸለም ያደረጉት ጥረት ሳይሳካላቸው ቀርቷል። ትራምፕ ለሽልማት ያቀረቡት የይገባኛል ሂደት ረጅም ጊዜ የሚወስድ ነበር። የእጩነት ቀነ ገደብ በየካቲት 1 ሲያበቃ የሁለተኛው የስልጣን ዘመናቸውን ከጀመሩ የሳምንታት ዕድሜ ብቻ ነበራቸው። እንደ አውሮፓውያኑ አቆጣጠር የ2024 የኖቤል የሰላም ሽልማት ለጃፓን ኤና ኤች ቦምብ ሰፈርስ ድርጅት ለሚሆን ኢካንኮይ ከኒውክሌር ጦር መሳሪያ ነፃ የሆነች ዓለም ለማምጣት ላደረገው ጥረት ተሰጥቶታል። እውቅናው ድርጅቱ በ1945 በሂሮሺማና ናጋሳኪ የጃፓን ከተሞች የኒውክሌር ጦር መሳሪያ ለማጥፋትና የአሜሪካ የአቶሚክ ቦምብ ጥቃት የተረፉትን ሰዎች ምስክርነት ለመጠበቅ የ10 ዓመታት ያካሄደውን ዘመቻ የሚያበረታታ ነው። በመጨረሻ የሩሲያ ሚሳኤልና ሰው አልባ አውሮፕላኖች ሌሊት በዩክሬን ዋና ከተማ ኪየቭ የኃይል መሰረተ ልማቶች ላይ ጥቃት ማድረሳቸው ተገለጸ። የጥቃትን በዋና ከተማዋ የኃይል መቆራረጥ ምክንያት መሆኑን ቢቢሲ ዘግቧል። በተለይ በምስራቃዊ የኪየቭ ወታደሮች የሚኖሩ ነዋሪዎች በጨለማ ውስጥ መሆናቸውንና የውሃ አቅርቦት መቋረጡን ዘገባው ጠቅሷል። በዚህ የሩሲያ ጥቃትም 9 ሰዎች መቁሰላቸውን የከተማዋ ከንቲባ ተናግረዋል። ይህ በእንዲህ እንዳለ የዩክሬን ክልል ርዕሰ መስተዳደር እንደገለጹት በተለይ የሩሲያ ሰው አልባ አውሮፕላኖች በሀገሪቱ ደቡብ ምስራቅ አካባቢ ያደረሱት ጥቃት የአንድ ሰው ሕይወት አልፏል። ሞስኮ ከቅርብ ሳምንታት ወዲህ በዩክሬን የኃይል ማመንጫዎች ላይ የምታደርሰውን ጥቃት እያባባሰች ነው ተብሏል። ጥቃቱን ተከትሎም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ሁከት ለመፍጠርና የስነ ልቦና ጫና ለመፍጠር ሙከራ አድርጋለች ሲሉ ከሰዋል። የዩክሬን የኢነርጂ ሚኒስትር በበኩላቸው ሩሲያ በሀገሪቱ ዙሪያ ባሉ ተቋማት ላይ ከፍተኛ ጥቃት እየፈጸመች ቢሆንም የጥገና ሰራተኞች ኃይልን ለመመለስ እየሰሩ መሆናቸውን ተናግረዋል። እንዲሁም ሩሲያ ባደረሰችው ጥቃት በኪየቭ የሚገኙ የኃይል መሰረተ ልማትና የአፓርትመንት ህንፃዎችን የጥቃት ሰለባ ሆነዋል ብለዋል። ሩሲያ ትላንት ሌሊት የፈጸመችው አየር ድብደባ ተከትሎ የተወሰኑ የዩክሬን ክፍሎች በአሁኑ ወቅት በሩሲያ ቁጥጥር ስር ገብተዋል ተብሏል። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ህፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርህራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።